ሰዎች ሲሰድቡና ሲያበሳጩ የምትመልስላቸው ስውር ጥበብ ወይም ስሜት አልባው አሸናፊ። አንድ ሰው መጥቶ ክፉ ቃል ሲናገርህ፣ ሲሰድብህ ወይንም በማታውቀው ነገር ሲተችህ ወዲያውኑ ደምህ አይፍላ፣ ልብህ ይመታል፣ ወዲያውኑ ደምህ ይፈላል። ራስህን ለመከላከል ቃላቶችን ተወረውራለህ። የሙሉ ቀን ደስታህንና ሰላምን ይበጠብጥብሃል። ይህ ነገር ደጋግሞ አጋጥሞ ያውቃል ከሆነ ዛሬ እጅግ በጣም መራራና አስፈሪ እውነት ልነግርህ እወዳለሁ። አንተ ነፃ ሰው አይደለህም። አዎ አንተ በገዛ ህይወትህ ላይ ምንም አይነት ስልጣን የሌለህ የሌሎች ሰዎች ስሜት ባሪያ ነህ። ማንም ተራ ሰው መንገድ ላይ የሚያልፍ እብድ ወይንም ክፉ አለቃ በአንዲት ቃል የልብ ትርታህን መጨመርና ደስታህን መስረቅ ከቻለ አእምሮህን የሚቆጣጠረው ሪሞት ኮንትሮል ያለው በሱ እጅ ነው ማለት ነው። የፈለጉትን ቻናል ይከፍታሉ። ሲፈልጉ ያስቆጡሃል፣ ሲፈልጉ ያስለቅሱሃል። እንኳን ወደ ፀሐይ በደህና መጣችሁ። የነገዎቹ ሚሊዮነሮች፣ ስኬታማ ሰዎችና የቢዝነስ መሪዎች ወደሚነቃቁበት ስፍራ ዛሬ ማህበረሰባችን ያላስተማረንን ከጥንታዊው የሮም ኤምፓየር ፈላስፎችና ከዘመናችን የዳርክ ሳይኮሎጂ ጠበብቶች የተቀዳውን ምንም አይነት ምላሽ ያለ መስጠት ወይም ዘ አርት ኦፍ ኖት ሪአክቲንግ ስውር ጥበብ አብረን እንመረምራለን። ሰዎች ሲያበሳጩህ፣ ስምህን ሲያጠፉ ወይንም ሲያዋርዱህ የጠላቶችህን ጉልበት ባዶ አድርገህ እንደምትዘርርበትና የራስህን ሪሞት ኮንትሮል የምትረከብበትን ስሜት አልባነትን እናስተምርሃለን። አእምሯችሁን ከፍታችሁ ትኩረታችሁን ሰብስባችሁ እስከ መጨረሻው አዳምጡ። አንደኛ፣ የአታላዮችና የሪሞት ኮንትሮል ሚስጥር። በዳርክ ሳይኮሎጂ ዓለም ውስጥ እጅግ አደገኛ የሆኑ አታላዮች የሚጠቀሙበትን አንድ ዋነኛ ስትራቴጂ አለ። የሰው ልጅ ለማሸነፍ መጀመሪያ ስሜቱን ወይም ኢሞሽኑን ንካው ይላሉ። ለምን? ምክንያቱም የሰው ልጅ ስሜታዊ ሲሆን፣ ሲናደድ፣ ሲበሳጭ ወይም ሲፈራ በአእምሮ ውስጥ ያለውን ምክንያት የማሰብ አቅሙ ሙሉ በሙሉ ይዘጋል። በዚህ ሰዓት የሰውየውን አእምሮ ልክ እንደ ህፃን ልጅ ይሆናል። ስህተት ይናገራል፣ ሚስጥር ያወጣል፣ የማይገባው ጸብ ውስጥ ይገባል። አንድን ሰው ሆን ብሎ አንተን ለማበሳጨት መጥፎ ቃል ሲወረውርልህ እሱ እየፈለገ ያለው ያንተን ምላሽ ወይም ሪአክሽን ነው። አንተ ስትናደድ፣ ስትበሳጭና ራስህን ለማስረዳት ስትፍጨረጨር የሰውየው ውስጥ ህሊና ከፍተኛ እርካታ ያገኛል። አየህ፣ ይህ ጠንካራ የሚመስል ሰው በአንድ ቃል አሳበድኩት ብሎ ያስባል። አንተ ልክ በገመድ እንደሚዘወር አሻንጉሊት እየሆንክ ነው። እውነተኛ ኃይልና ስልጣን ያለው በጮኸው ወይም በመለሰው ሰው ላይ ሳይሆን ስሜቱን ተቆጣጥሮ ምንም በማይመልሰው ሰው ላይ ነው። ታላቁ የሮም ንጉስና የጦር መሪ ማርክስ ኦሬሊየስ እንዲህ ይላል፣ ሰዎች አንተን ለማሳዘን ወይም ለማስቆጣት ምንም አይነት ኃይል የላቸውም። አንተ ራስህ ፈቅደህ ስሜትን ካልሰጣቸው በስተቀር። የሰዎችን ሪሞት ኮንትሮል ዛሬውኑ ከሰዎች እጅ ቀማ። ሁለተኛ፣ የኢነርጂ ቫምፓየሮች ወጥመድ። በህይወትህ ውስጥ ምንም ምክንያት ሳይኖራቸው ሁልጊዜ የሚነቅፏችሁ፣ የሚያዋርዷችሁ ወይም ጸብ የሚቆሰቁሱ ሰዎች አጋጥሟቸው ያውቃሉ? እነዚህ ሰዎች በስነ ልቦናው ዓለም ኢነርጂ ቫምፓየር ይባላሉ። ልክ እንደ ፊልሙ ቫምፓየሮች ደም ሳይሆን ያንተን ስሜትና ጉልበት ወይም ኢሞሽናል ኢነርጂ ነው የሚመጡት። እነዚህ ሰዎች የራሳቸው ህይወት ባዶ፣ የተመሰቃቀለና ሰላም የሌለው ስለሆነ ያንተን ሰላም ማየት ያንገባግባቸዋል። ስለዚህ ልክ አሳ ለማጥመድ ትል እንደሚያስፈልገው ሁሉ አንተን ወደ ጸብ ለማስገባትም ትል ይወረውሩብሃል። ትልቁ አደገኛ ወጥመዳቸው ደግሞ ጋዝ ላይቲንግ ይባላል። መጀመሪያ ሆን ብሎ ያበሳጩሃል። አንተ ስትናደድና ድምፅህን ከፍ አድርገህ መመለስ ስትጀምር እነሱ በድንገት ያረጋጉህና ለምንድነው እንደዚህ የምትጮኸው? እብድ ነህ እንዴ? ለምን ስሜታዊ ትሆናለህ? ብለው ጥፋቱ ባንተ ላይ ያዞሩታል። በዚህ ሰዓት ለሌላ ተመልካች አንተ እብድ፣ ጸበኛና መጥፎ ሰው ሆነህ ትታያለህ። እነሱ ደግሞ ምስኪንና የተበደሉ ይመስላሉ። ይህንን የሰይጣን ጨዋታ ማሸነፍ የምትችለው በአንድ መንገድ ብቻ ነው፣ ትሉን አለመዋጥ። ሲሰድቡህ ዝም ስትል፣ ሊያበሳጩ ሲመክሩ ፊትህ ላይ ምንም አይነት ስሜት ሳታሳይ ስትቀር የእነሱ የዳርክ ሳይኮሎጂ ስትራቴጂ ሙሉ በሙሉ ይፈርሳል። መመገቢያ ያጣ ቫምፓየር ራሱን በራሱ በልቶ እንደሚሞት ሁሉ ምላሽ ያጣ አታላይም በራሱ ንዴት ታፍኖ ይፈነዳል። ሶስተኛ፣ አደገኛ የዝምታ ኃይል። ብዙ ሰዎች ዝምታ እንደ ፍርሃት፣ መሸነፍ ወይም መልስ ማጣት አድርገው ይቆጥሩታል። ይህ የደካሞች አስተሳሰብ ነው። በእውነተኛው የስልጣን ዓለም ዝምታ ወይም ሳይለንት ከቃላት ሁሉ በላይ ጩኸት ያለው ገዳይና አደገኛ የጦር መሳሪያ ነው። አንድ ሰው ፊት ለፊት ቆሞ ሲሰድብህ አንተ ፊቱ ትኩር ብለህ እያየኸው አንድም ቃል ሳትመልስ ፊትህ ላይ ምንም አይነት የንዴትም ሆነ የፍርሃት ስሜት ሳታሳይ ለ10 ሰከንዶች ዝም ብትለው ምን የሚፈጠር ይመስልሃል? የሰውየው አእምሮ ይረበሻል። ለምን አልመለሰልኝም? ምን እያሰበ ነው? ዝምታው ከጀርባው ምን ደብቆ ይሆን ብሎ በጭንቀት መርበትበት ይጀምራል። የሰው ልጅ አእምሮ ባዶነት ወይም ጸጥታን ይጠላል። አንተ ዝም ስትለው የሰውየው ድምፅ በአካባቢው ላይ ያስተጋባና
የራሱ ቃላትና ጸበኝነት ሞኝነት ሆኖ ይታየዋል። በራስ መተማመኑ ይተናል። ቀስ ብሎ ድምጹን እያጠፋ ይወጣል። ታላቁ ሮበርት ግሪን እንዳለው በዝምታ ውስጥ ሁልጊዜ ስልጣን አለ። ሰዎች ምን እንደምታስብ ማወቅ ሲያቅታቸው አንተን መፍራት ይጀምራሉ። በሚቀጥለው ጊዜ ሰዎች ሲሰድቡ ራስህን ከማስረዳትና ከማዋረድ ይልቅ በአደገኛው የዝምታ ጥበብ አንበርክካቸው። 4ኛ የስቶይሲዝም ፍልስፍና። ታዲያ ይህንን ስሜት አልባ የመሆን ጥበብ እንዴት ነው በተግባር የምናዳብረው? ሚስጥሩ ጥንታዊዎቹ የሮም ፈላስፎች ከተጠቀሙበት የማቋረጥ ጥበብ ይመነጫል። የስቶይሲዝም ፍልስፍና አንድ ትልቅ እውነት ያስተምረናል። በህይወት ውስጥ የሚከሰቱትን ነገሮች፣ የሰዎች ጸባይ፣ ክህደት ወይንም ስድብ መቆጣጠር አትችልም። ነገር ግን ለነዛ ነገሮች የምትሰጣቸው ምላሽ ወይም ሪአክሽን 100% የመቆጣጠር ሙሉ ስልጣን አለ። ሰዎች ሲያበሳጩ በድርጊቱና በምላሽ መካከል አንዲት አጭር የሰከንድ ክፍተት አለች። ስሜታዊና ደካማ ሰው ያችን ክፍተት አይጠቀምባትም፣ ወዲያውን ይጮሃል። አሸናፊው ግን በዛች ክፍተት ውስጥ ቆም ይላል፣ ጥልቅ ትንፋሽ ይወስዳል። ይህ ሰው አሁኑኑ ሊያናድደኝ እየሞከረ ነው፣ እኔ ግን ይህንን ስልጣን አልሰጠውም ብሎ አእምሮ ያዛል። እቺ አጭር የቆይታ ሰከንድ ከእንስሳዊ የደመ ነፍስ ምላሽ አውጥታ ወደ ላቀ የሰው ልጅ የማሰብ አቅም ታሸጋግርሃለች። 5ኛ ስሜት አልባነት በቢዝነስና በስኬት ዓለም። ዲታችመንት ኢን ቢዝነስ። ይህ ምላሽ ያለ መስጠትና ስሜትን የመግደል ጥበብ ለጠላትህ ብቻ ሳይሆን ለቢዝነስህና ለፋይናንስ ስኬትህ እጅግ ወሳኝ ነው። በቢዝነስና በስቶክ ማርኬት ዓለም ውስጥ 90% የሚሆነውን ሰው የሚከስረው በእውቀት ማነስ ሳይሆን በስሜት መዋዠቅ ነው። ገበያው ትንሽ ሲወርድ በፍርሃት ይሸጣሉ። ገበያው ትንሽ ሲወጣ በስግብግብነት ይገዛሉ። ደንበኛ እምቢ ሲላቸው በግል ወይም ፐርሰናል ወስደው ተስፋ ይቆርጣሉ። ቢዝነሳቸው አንድ ወር ሲከስር ያለቅሳሉ። የዓለማችን እጅግ ስኬታማ ቢሊየነሮች እንደ ዋርን ባፌት ግን በራሳቸው ላይ ስሜት አልባ ናቸው። ትርፍ ሲመጣ በደስታ አይዘሉም፣ ኪሳራ ሲመጣም በሐዘን አይሰበሩም። ምክንያቱም ቢዝነስ የቁጥርና የስትራቴጂ ጨዋታ እንጂ የስሜት መጫወቻ እንዳልሆነ ጠንቅቀው ያውቃሉ። አንድ ቻይናዊ የዜን ማስተር የተናገረው ታሪክ አለ። ተማሪው ጠየቀው፣ መምህር ሆይ አሸናፊ መሆን የምችለው እንዴት ነው? መምህሩም መለሰ፣ ልክ እንደ ውሃ ሁን። ውሃ ብትመታው አይጎዳም፣ ብትሰድበው አይመልስም፣ በቢላዋ ብትቆርጠው መልሶ ይጋጠማል። ስሜት የለውም፣ ቅርጽ የለውም። ነገር ግን ድንጋይ ሰርስሮ የመብሳትና ተራራን የማፍረስ ኃይል አለው። አንተም በቢዝነስህ በእቅድህና በህይወትህ ልክ እንደ ውሃ ስሜት አልባ ነገር ግን አደገኛ አሸናፊ ሆን አለው። የፀሐይ ቤተሰቦች ዛሬ ያየነው ትምህርት የህይወታችን አቅጣጫ የሚቀይር የስነ ልቦና አብዮት ነው። ማህበረሰቡ አለማልቀስ፣ አለመጮህና ዝም ማለት የልብ ድርቀትና የደካማነት ምልክት እንደሆነ አድርጎ ያስተምረናል። ነገር ግን እውነታው ጥንካሬ ያለው እዛ ላይ ነው። የህይወትን ሪሞት ኮንትሮል ዛሬውኑ ከሌሎች ሰዎች እጅ ቀሙ። የሰዎች መጥፎ ቃልና ስድብ ወደ ውስጣቸው አታስገቡት። ጠላቶቻችን አእምሯችንን ሊያቆሽሹ ሲመጡ የዝምታ አደገኛ መሳሪያ ተጠቀሙባቸው። ምንም አይነት ምላሽ ባለመስጠት የጠላቶቻችን ጉልበት ባዶ አድርጋችሁ አስቀሩ። ይህንን ቪዲዮ ከመጨረሳችን በፊት አንድ ወሳኝ መልእክት አለን። በህይወትህ ስሜትህን መቆጣጠር ከቻልክ ማንም ሊያቆምህ አይችልም። ነገር ግን ይህንን ጠንካራ አእምሮ ገንብተህ በባዶ ኪስ መቀመጥ የለብህም። አእምሮህን ወደ ተግባር ቀይረህ የፋይናንስ ነፃነት ፋይናንሻል ፍሪደም ማወጅ አለብህ። የስሜትም ሆነ የገንዘብ ባሪያ መሆን በቃኝ፣ የራሴን ህይወት እኔው ልቆጣጠረው ካላችሁ ከታች በዲስክሪፕሽን ላይ ባስቀመጥንላችሁ ሊንክ ገብታችሁ አሁኑኑ ተመዝገቡ። የነገ ስኬት ዛሬን ገንባ። ይህ ትልቅ ትምህርት አእምሯችሁን ካነቃው ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት ራሳቸውን መቆጣጠር ለሚገባቸው ወዳጆቻችሁ ሼር አድርጉላቸው። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት ፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።